ኢራን የተጀመረውን የበቀል ጦርነት እንዲሁ በቀላሉ እንደማታቆመው ገለጸች። የደም እንባ ባነባችው ጥንታዊቷ መቅደስ ከአትሮኖስ ማርያም 6 ሰዎች መሞታቸው ተሰማም። በትግራይ ክልል ያሉ ሰዎች ወደ አዲስ አበባ ስደት ጀምረዋል ሲል የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዘገበም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን የተጀመረውን የበቀል ጦርነት እንዲሁ በቀላሉ እንደማታቆመው ገለጸች። የመካከለኛው ምስራቅ የፖለቲካና የወታደራዊ ትኩሳት ወደማይመለስበት ፍልሚያ ማዕበል ውስጥ ዘልቆ ገብቷል። የዲፕሎማሲ በሮች ተዘግተው የሰላም ጠረጴዛዎች በጦር መሳሪያዎች ጩኸት ተተክተዋል። ይህ ቀውስ የአንድ ሀገር ወይም የአንድ ድንበር ጉዳይ ከመሆን አልፎ ዓለም አቀፋዊ የኢኮኖሚና የደህንነት ስጋት ወደሚደቀንበት ታሪካዊ ምዕራፍ ተሸጋግሯል። የኢራን እስላማዊ ሪፐብሊክና የእስራኤል መንግስት ከጀርባቸው ከተሰለፉት አጋሮቻቸው ጋር የሚያደርጉት ይህ የሞት ሽረት ትግል የቀጠናውን የጂኦፖለቲካዊ መልክዓ ምድር ዳግም እየቀረጸው ይገኛል። በቅርቡ የተከሰቱት ተከታታይ ክስተቶች እንደሚያሳዩት ጦርነቱ ከቴሄራን እስከ ቴል አቪቭ፣ ከቤይሩት እስከ የሆርሙዝ የባህር ወሽመጥ ድረስ የተንሰራፋ የእሳት አውሎ ንፋስ ሆኗል። የዚህ አዲስና አስፈሪ ምዕራፍ መነሻ የሆነው ደግሞ የኢራን መንፈሳዊ መሪ የነበሩት አያቶላ አሊ ሐሜኒ መገደልን ተከትሎ ስልጣኑን የተረከበው ልጃቸው ሞጅታባ ሐሜኒ ያወጁት የብቀላ ዘመቻ ነው። ይህ የብቀላ ቃል ኪዳን በቃል ብቻ የተወሰነ አልነበረም። ኢራን እውነተኛ ቃል ኪዳን 4 በሚል ስያሜ 33ኛውን ተከታታይ የሚሳኤል ማዕበል በእስራኤል ላይ አዝንባለች። የእስላማዊ አብዮታዊ ዘብ ኮር ወይም አይአርጂሲ በወጣው መግለጫ መሰረት ከ10 በላይ የሚሆኑ እጅግ ዘመናዊና ግዙፍ አውዳሚ ኃይል ያላቸው የሃይባር ሸካን ጠጣር ነዳጅ ተጠቃሚ ባለስቲክ ሚሳኤሎች ወደ ቴል አቪቭ እና ሌሎች የእስራኤል ከተሞች ተተኩሰዋል። 1 ቶን የሚመዝን ፈንጂ የተሸከሙት እነዚህ ሚሳኤሎች የእስራኤልን የአይረን ዶም የአየር መከላከያ ስርዓት ጥሰው በመግባት ከፍተኛ ጥፋት ማድረሳቸውን የቴሄራን ባለስልጣናት በኩራት ይናገራሉ። የሚሳኤሎቹ ኢላማ የነበሩት ወታደራዊ ተቋማት፣ የሳይበር ደህንነት ማዕከላትና አሜሪካ በቀጠናው ያሏት የባህር ኃይል ጣቢያዎች ቢሆኑም በተግባር ግን ሚሳኤሎቹ ያረፉት በይሁድ፣ ሆሎን፣ ባቲያም እና ሌሎች የሲቪል መኖሪያ አካባቢዎች በመሆኑ የሰው ሕይወት ጠፍቷል፣ ንብረት ወድሟል። በክላስተር ቦምብ የታጠቁ ሚሳኤሎች በከተሞች ላይ መዝነባቸው የጥቃቱን አሰቃቂነትና የኢራንን የማያዳግም እርምጃ የመውሰድ ቁርጠኝነት የሚያሳይ ነው። ይህ በእንዲህ እንዳለ እስራኤልም እጆቿን አጣጥፋ አልተቀመጠችም። የእስራኤል መከላከያ ኃይል አይዲኤፍ እና አሜሪካ በመቀናጀት በኢራን የጦር ሰፈሮችና ወታደራዊ መሠረተ ልማቶች ላይ እጅግ ሰፊ የሆነ የአየር ጥቃት ሰንዝረዋል። የእስራኤል ጦር ቃል አቀባይ እንዳስታወቁት በቴሄራን፣ ኢስፋሃን እና ደቡባዊ ኢራን በሚገኙ የኢራን አብዮታዊ ዘብ ወታደራዊ ማዕከላት ላይ የተወሰደው እርምጃ የኢራንን የሽብር አውታር ክፉኛ የጎዳው ነው። ጥቃቱ ከ1900 በላይ የኢራን ጦር አባላትንና ከፍተኛ አመራሮችን ከመግደሉን ባሻገር በሺዎች የሚቆጠሩትን አቁስሏል። በተለይም መካከለኛ ምስራቅ ለሚገኙ እንደ ሄዝቦላህ ላሉ የኢራን ተላላኪ ኃይሎች የጦር መሳሪያና የገንዘብ ድጋፍ የሚያቀርበውን የቁስ ኃይል የትራንስፖርት ትስስር ለማቋረጥ 16 የጭነት አውሮፕላኖችና 6 ወታደራዊ የአየር ማረፊያዎች ሙሉ በሙሉ እንዲወድሙ ተደርጓል። ይህ ተከታታይ የእስራኤል የአየር ላይ የቦምብ ዝናብ ኢራን በወሰደችው እርምጃ ልክ ምናልባትም በላቀ ጥንካሬ የተሰጠ የሞት ነጋሪት ምላሽ ነበር። ከቀጥታ የኢራንና የእስራኤል ፍልሚያ ጎን ለጎን የሊባኖሱ ሄዝቦላ የከፈተው የሰሜኑ ግንባር ጦርነቱን ይበልጥ ውስብስብ አድርጎታል። የኢራን ዋነኛ ተላላኪ የሆነው ይህ ቡድን አዲሱን የኢራን መሪ ሞጅታባ ሐሜኔይን ራዕይ ለማስፈጸምና የአባታቸውን ሞት ለመበቀል በሚል ከምንጊዜውም በተለየ መልኩ ዘመናዊ ሮኬቶችንና የካሚካዜ ድሮኖችን ወደ መካከለኛው እስራኤል እያስወነጨፈ ይገኛል። ከድንበር አካባቢ ግጭት አልፎ ሄዝቦላ ሚሳኤሎቹን እስከ ሃይፋ፣ ራሚልና ቤት ሸመሽ ድረስ ልኳል። በራሚል ከተማ በሚገኝ አንድ የሕፃናት ማቆያና መኖሪያ ቤቶች ላይ ያረፈው የሚሳኤል ጥቃት ከ14 በላይ ንጹሐንን ሲያቆስል በሲቪል ማህበረሰብ ውስጥ የፈጠረው የስነ ልቦና ሽብር ከፍተኛ ነው። በተጨማሪም በሃይፋ የሚገኘውን የእስራኤል የባህር ኃይል ጣቢያና
የራፋኤል አድቫንስድ ዲፌንስ ሲስተምስ የተባለውን የጦር መሳሪያ አምራች ኩባንያ ማዕከል ኢላማ ማድረጉ ቡድኑ አስታውቋል። እስራኤል ለዚህ የሂዝቦላ ትንኮሳ የሰጠችው ምላሽ እጅግ የከፋና ምህረት የለሽ ነው። የእስራኤል አየር ኃይል በቤሩት ደቡባዊ ዳርቻዎች በበቃ ሸለቆና በደቡብ ሊባኖስ በሚገኙ የሄዝቦላ ይዞታዎች ላይ መጠነ ሰፊ የአየር ድብደባ አካሂዷል። ከዚህም ባሻገር የእስራኤል የምድር ጦር ወደ ደቡብ ሊባኖስ ዘልቆ በመግባት እግረኛ ውጊያ ጀምረዋል። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች እንዳረጋገጡት አካባቢው የጦርነት ቀጠና ሆኗል። እስራኤል በደርዘን የሚቆጠሩ የደቡብ ሊባኖስ መንደሮች ነዋሪዎች በአስቸኳይ ቀያቸውን ለቀው እንዲወጡ በማዘዟ በ10 ሺዎች የሚቆጠሩ ሊባኖሳውያን ተፈናቅለዋል። የሊባኖስ ጤና ጥበቃ ሚኒስቴር መረጃ እንደሚያሳየው በእስራኤል ጥቃት ከ200 በላይ ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በሁለቱ ወገኖች መካከል የሚደረገው ይህ ፍልሚያ የሊባኖስን የተዳከመ ምጣኔ ሀብትና ማህበራዊ መዋቅር ሙሉ በሙሉ እያፈረሰው ይገኛል። የዚህ ጦርነት ሌላኛውና ምናልባትም መላውን ዓለም በከፍተኛ ድንጋጤ ውስጥ የከተተው ገጽታ ኢራን ጦርነቱ ወደ ጂኦ ኢኮኖሚያዊ አውድማ ማሸጋገሯ ነው። ቴሄራን በቀጠናው ያላት ወታደራዊ አቅም በመጠቀም በዓለም የነዳጅ አቅርቦት ላይ የሞት ገመድ ለማስቀመጥ ወስናለች። ከዓለም የባህር ላይ ነዳጅ ንግድ ውስጥ 20 በመቶ የሚያልፍበትን ስትራቴጂካዊውን የሆርሙዝ የባህር ወሽመጥ ለመዝጋት ወይም ለማስተጓጎል የጀመረችው እንቅስቃሴ ዓለም አቀፍ ቀውስ ፈጥሯል። የኢራን አብዮታዊ ዘብ የባህር ኃይል በንግድ መርከቦችና በነዳጅ ጫኝ ታንከሮች ላይ በተደጋጋሚ ጥቃቶችን ፈጽሟል። ፕሪማ የተሰኘው የማልታ ባንዲራ የምታውለበልብ የዘይት ጫኝ መርከብ በድሮን ስትመታ፣ ስቴና ኢምፔሮ የተባለችው መርከብም የኢራን ኮማንዶዎች ኢላማ ሆናለች። በተመሳሳይም ኤዝኖቫ የተሰኘችው የሆንዱራስ ባንዲራ ያላት መርከብ ጥቃት ደርሶባት በእሳት ጋይታለች። ኢራን የባህር ላይ ጥቃቷን በመርከቦች ላይ ብቻ አላቆመችም። በአረብ ኤምሬቶች ፉጃራ ወደብ በሚገኝ የነዳጅ ማከማቻና በባህሬን ብቸኛ የነዳጅ ማጣሪያ ፋብሪካ ላይ የተፈጸመው የሚሳኤል እና የድሮን ጥቃቶች እንዲሁም በሳውዲ አረቢያ ሻይባህ የነዳጅ ማውጫ ላይ የተሞከረው ጥቃት በሳውዲ አየር መከላከያ ቢከሽፍም ኢራን ለጎረቤት አረብ ሀገራት የላከችው ጠንካራ የዛቻ መልእክት ነው። ከእስራኤልና አሜሪካ ጋር ያላችሁን ዲፕሎማሲያዊና ወታደራዊ ትብብር ካላቋረጣችሁ የእናንተም የነዳጅ መሠረተ ልማት አመድ ይሆናል የሚል ግልጽ ማስጠንቀቂያ በኢራን የጦር አዛዦች ተነግረዋል። ይህ እርምጃ የዓለምን የነዳጅ ገበያ አናግቷል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ወደ $120 አሻቅቧል። ይህ ጦርነቱ ከመጀመሩ በፊት ከነበረው ዋጋ የ65 በመቶ ጭማሪ አሳይቷል። በመቶዎች የሚቆጠሩ ግዙፍ የነዳጅና የጋዝ ጫኝ መርከቦች ከሆርሙዝ ባህር ወሽመጥ ውጪ መልህቃቸውን ጥለው ቆሞ ቀርተዋል። ይህም በአውሮፓ በእስያና በአሜሪካ የነዳጅ ማደያዎች ላይ የዋጋ ንረት አስከትለዋል። የኢራንን ይህን የኢኮኖሚ ማፈንገጥና የባህር ላይ ሽብር ተከትሎ የዩናይትድ ስቴትስ ምላሽ እጅግ ጠንካራና አስፈሪ ነበር። የቀድሞውና የአሁኑ የፖለቲካ ተጽዕኖ ፈጣሪ ዶናልድ ትራምፕ ኢራን በሆርሙዝ ስትሬት የምታደርገውን የነዳጅ ፍሰት የማስተጓጎል ሙከራ እንድታቆም በማስጠንቀቅ እስካሁን ከተመታችው 20 እጥፍ በከፋ ሁኔታ ትመታለች። ዳግም እንደ ሀገር መቆም የማትችልበት ደረጃ ላይ እናደርሳታለን፣ ሞት፣ እሳትና ቁጣ ይዘንብባታል የሚል የጦርነት አዋጅ አሰምተዋል። የዩኤስ የባህር ኃይል የንግድ መርከቦችን ደህንነት ለማስጠበቅ ወደ አካባቢው በማብራት ላይ ቢሆኑም ውጥረቱ ግን በየሰከንዱ እያሻቀበ ነው። በዚህ ሁሉ የጦርነት የጥፋትና የኢኮኖሚ ቀውስ መሃል የዲፕሎማሲው ድምፅ ሙሉ በሙሉ ታፍኗል። የኢራን የስትራቴጂክ የውጭ ግንኙነት ካውንስል ኃላፊ ካሚል ሐራዚ በግልጽ እንዳስቀመጡት ከእንግዲህ ለዲፕሎማሲ ቦታ የለም፣ ለረጅም ጊዜ ለሚዘልቅ ጦርነት ተዘጋጅተናል ያሉት ሐራዚ ቀደም ሲል የነበሩ ድርድሮች በአሜሪካ ማጭበርበር ምክንያት መክሸፋቸውን ገልጸዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር እና ሌሎች ባለስልጣናት በበኩላቸው ጦርነቱን የማቆም ቁልፍ ያለው በእስራኤልና አሜሪካ እጅ እንደሆነና ጥቃታቸውም እስካላቆመ ድረስ ኢራን ለተኩስ አቁም እንደማትደራደር እንዲሁም ከቻይና ሩሲያና የአውሮፓ ሀገራት የሚቀርቡ የሽምግልና ጥያቄዎችን ውድቅ ማድረጓን አስታውቀዋል። በተቃራኒው አሜሪካና እስራኤል ኢራንንና አጋሮቿን ሙሉ በሙሉ ትጥቅ ለማስፈታት ቆርጠው ተነስተዋል። ይህ በመካከለኛው ምስራቅ የተቀጣጠለው ጦርነት የማያባራ የበቀል አዙሪት፣ የንጹሐን ደም መፍሰስ፣ የከተሞች መፈራረስና የዓለም አቀፍ ኢኮኖሚ መናጋት ትዕይንት ሆኗል። አንደኛው ወገን የወሰደው ጥቃት በሌላኛው ወገን የከፋ አጸፋን እየጋበዘ የሰው ልጅ ሰቆቃ ከዕለት ወደ ዕለት እየጨመረ ይገኛል። የሃይማኖት የፖለቲካና የጥቅም ግጭቶች ተደማምረው ቀጠናውን ወደማይታወቅ ጥልቅ ገደል እየገፉት ነው። አዲሱ የኢራን አመራር የጀመረው አክራሪና ኃይለኛ እርምጃ የእስራኤል የመኖር ህልውናን የማስጠበቅ ፍጹማዊ ወታደራዊ ምላሽ
እንዲሁም የአሜሪካና የሌሎች ሀገራት ጣልቃ ገብነት የመካከለኛው ምስራቅን ሰማይ በጭስ ምድሩን ደግሞ በደም እያጠበው ይቀጥላል። ነገሮች በዚህ ከቀጠሉ ጦርነቱ አሸናፊና ተሸናፊ የሚለይበት ሳይሆን ሁሉም እኩል የሚነድበትና የዓለምን ደህንነት ፈጽሞ ወደማይገመት አዘቅት ውስጥ የሚጥል የዘመናችን ትልቁ የታሪክ ጠባሳ ሆኖ ይመዘገባል። የደም እንባ ባነባችው ጥንታዊቷ መቅደስ ከአትሮኖስ ማርያም 6 ሰዎች መሞታቸው ተሰማ። የእምነት ተቋማትና ገዳማት በየትኛውም የዓለም ክፍል በየትኛውም የጦርነት ሕግና ስነ ምግባር ውስጥ እንደ የሰላም ወደብ፣ የምህረት መሸሸጊያና የነፍስ ማረፊያ ተደርገው ይቆጠራሉ። በኢትዮጵያ ታሪክ ውስጥም ቤተ ክርስቲያን የቱንም ያህል የፖለቲካዊ ማዕበሎች ቢናወጡ ጥይት የማይተኮስባትና ደም የማይፈስባት የተቀደሰች ስፍራ ሆና ኖራለች። ሆኖም ይህ የዘመናት ገደብና መንፈሳዊ ከለላ በአማራ ክልል ደቡብ ወሎ ዞን ማርሳይንት ወረዳ በምትገኘው ታሪካዊቷ ርዕሰ አድባራት ወተአካ ነገሥት አትሮኖስ ማርያም ገዳም ላይ በኃይል ተጥሷል። በቅርቡ የተፈጸመው አሰቃቂ የከባድ መሳሪያ ጥቃት የኢትዮጵያን የጦርነት አውድ ከፖለቲካዊ ግጭት አልፎ ወደ ጥልቅ የሞራልና የእሴት መፈረካከስ መሸጋገሩን የሚያሳይ ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። በዕለቱ የነበረው ድባብ የሞት ሽታን የሚያመላክት አልነበረም። የጠዋቱ የቅዳሴ ሥርዓት ተጠናቆ የዕጣኑ ጢስ ወደ ሰማይ እያረገ ካህናትና ምዕመናን ለፈጣሪያቸው ምስጋና እያቀረቡ በነበረበት ቅጽበት ነው ያ ያልተጠበቀ የሞርታር ከባድ መሳሪያ በገዳሙ ግቢ ውስጥ ያረፈው። የደብሩ አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም እንደገለጹት ለኢትዮጵያና ለዓለም ሰላም ከመጸለይ ውጭ ምንም አይነት ምድራዊ ጠላትነት የሌላቸው የገዳሙ አበው መነኮሳት፣ ዲያቆናት፣ የድጓ ተማሪዎችና ምዕመናን በቅጽበት የደም ጎርፍ ውስጥ ተዘፈቁ። ይህ ጥቃት ሰላማዊ ዜጎችን ብቻ ሳይሆን በጥልቅ መንፈሳዊ አገልግሎት ላይ የነበሩ ንጹሐንን ኢላማ ያደረገ በመሆኑ አሰቃቂነቱን እጥፍ ድርብ ያደርገዋል። የጥቃቱ አስደንጋጭነት በቁጥር ከሚገለጸው የሟቾችና ቁስለኞች አሃዝ በላይ በግለሰቦች ላይ በደረሰው ጥልቅ ስነ ልቦናዊና አካላዊ ጠባሳ ይገለጻል። 6 ንጹሐን ሕይወታቸውን ሲያጡ ከ21 በላይ የሚሆኑት ደግሞ የዕድሜ ልክ የአካል ጉዳት ሰለባ ሆነዋል። የገዳሙ መሪ ጌታ የድጓ አድራሽና ለሙት ዓመት መታሰቢያ መባ ይዘው የመጡ አዛውንት ሴት እጅና እግራቸውን ሲያጡ የደብሩ ጥበቃ ደግሞ ዓይኑንና እግሩን ተነጥቋል። አባታቸውን በሞት የተነጠቁት መሪጌታ ስሙር የቤተ ክርስቲያኑን ጩኸት ሰምተው ሲሮጡ የገጠማቸው አስደንጋጭ ትዕይንት በደም የተነከሩ አስክሬኖችን ማንሳትና ለቤተሰብ ማስረከብ ጦርነቱን ምን ያህል ርኅራኄ አልባ እንደሆነ ቁልጭ አድርጎ ያሳያል። የዚህ ዘግናኝ ክስተት ሌላኛው ልብ ሰባሪ ገጽታ የገዳሙ መራቆትና የብቸኝነት ስሜት ነው። ከመቶ የማያንሱ አገልጋዮች የነበሩባት በዝማሬና በጸሎት ደምቃ ትታይ የነበረችው አትሮኖስ ማርያም ዛሬ አባ ገብረ እግዚአብሔርን ብቻ አስቀርታ ቀሪዎቹ አገልጋዮች ነፍሳቸውን ለማትረፍ ሸሽተዋል። የዕለቱ ቀዳሽ የነበሩት ዲያቆን አይመረ መርሻ እና ሌሎችም የዓይን እማኞች የሚነግሩን እውነት ቢኖር ጥቃቱ ሆን ተብሎ የተፈጸመና በእምነት ቦታዎች ላይ ያለውን ጥልቅ መተማመን የናደ መሆኑን ነው። ይህን ጥቃት በነጠላ ክስተት መመልከት የጉዳዩን አድማስ ማጥበብ ይሆናል። ላለፉት 3 ዓመታት በመንግሥት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል እየተካሄደ ያለው ደም አፋሳሽ ጦርነት ሰላማዊ ዜጎችን፣ መሠረተ ልማቶችንና የሃይማኖት ተቋማትን ዋጋ እያስከፈለ ይገኛል። አትሮኖስ ማርያም በደን የተከበበች መሆኗ ለታጣቂዎች መሸሸጊያ ልትሆን ትችላለች በሚል ጥርጣሬ ብቻ የዓይን እማኙ እንደገመቱት የከባድ መሳሪያ ኢላማ መሆኗ ጦርነቱ ወታደራዊ ኢላማዎችንና የሲቪል ተቋማትን የመለየት ሕጋዊ ሆነ ሞራላዊ ግዴታውን ወደ ጎን መተውን ያመለክታል። ይህ አይነቱ ጭካኔ የተሞላበት እርምጃ በመሃል ሳይንት ወረዳ የመጀመሪያ አይደለም። ከዚህ ቀደም ህዳር 30 ቀን 2016 ዓ.ም በዚሁ ወረዳ ልዩ ስማቸው መሳለሚያና ቀይ ዋሻ በተባሉ አካባቢዎች በተፈጸሙ 2 ተከታታይ ጥቃቶች ወደ 40 የሚጠጉ ሰላማዊ ሰዎች መገደላቸውን ማስታወሱ አካባቢው በተደጋጋሚ የከባድ መሳሪያዎችና የአየር ላይ ጥቃቶች ማህፀን ሆኖ መቆየቱ ያሳያል። የሰብአዊ መብት ተቋማት በተደጋጋሚ እንደሚያስጠነቅቁት ከትጥቅ ግጭቱ ጋር ቀጥተኛ ተሳትፎ የሌላቸው ማህበረሰቦች የጦርነቱ ዋነኛ ሰለባ እየሆኑ ነው። የርዕሰ አድባራት ወተአካ ነገሥት አትሮኖስ ማርያም ጥንታዊ ታሪካዊና መንፈሳዊ ክብር ከግምት ውስጥ ሲገባ ጥቃቱ በህንፃዎች ወይም በግለሰቦች ላይ ብቻ ያነጣጠረ ሳይሆን በኢትዮጵያዊነት እሴት፣ ታሪክና ቅርስ ላይ የተፈጸመ ጥቃት ነው። ገዳሟ አባቶች ዓለምን ንቀው ለጸሎት የሚተጉባት፣ ታሪክ የሚዘከርባትና ትውልድ ስነ ምግባር የሚማርባት ተቋም ነበረች። ዛሬ ግን በግቢዋ ውስጥ የፈሰሰው የካህናትና የድጓ ተማሪዎች ደም የጦርነቱን አስከፊነት የሚያስተጋባ ድምፅ አልባ ጩኸት ሆኗል። በአትሮኖስ ማርያም ገዳም የተፈጸመው አሳዛኝ ክስተት
የኢትዮጵያ የፖለቲካና የትጥቅ ግጭት የደረሰበትን የጥፋት ጥግ በግልጽ የሚያሳይ መስታወት ነው። የከባድ መሳሪያ ፍንዳታዎች ያቆሰላቸው አካላት በሕክምና ሊድኑ ይችሉ ይሆናል። ነገር ግን በእምነት ስፍራዎች፣ በታሪካዊ ቅርሶችና በማህበረሰቡ ስነ ልቦና ላይ የደረሰው ስብራት በቀላሉ የሚጠገን አይደለም። የሰላም ማዕከላት የጦርነት አውድማ ሲሆኑ መጪው ትውልድ የሚወርሰው ሰላምን ሳይሆን ጠባሳን ነው። ስለዚህም የሰማዕታት አስክሬን የተቀበረባት፣ የአዛውንቶች ደም የፈሰሰባት ይህች መቅደስ ጦርነት አሸናፊ እንደሌለውና ሁሉም በጋራ የሚሸነፍበት የጥፋት መንገድ መሆኑን ለህሊና ፍርድ የምታቀርብ ሕያው ምስክር ሆና ትኖራለች። በትግራይ ክልል ያሉ ሰዎች ወደ አዲስ አበባ ስደት ጀምረዋል ሲል የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕረስ ዘገበም። የጦርነት ዳመና በጨርጨር ሰማይ ላይ ሲያጠላ የተራራው ጫፍና የሸለቆው ዝምታ የነገውን መዓት በሆዳቸው አምቀው የያዙ ይመስላሉ። ከዋናው የፌዴራል ጦር ሰፈር እስከ ጨርጨር ያለው 23 ኪሎ ሜትር ርቀት እንዲሁም 10 ኪሎ ሜትር ብቻ ርቀት በሚገኙ ኮረብታዎች ላይ የተመሸጉት ወታደሮች መሬት ላይ ያለውን እጅግ አስፈሪና ውጥረት የነገሰበት ድባብ ፍንትው አድርገው ያሳያሉ። ይህ ርቀት በዘመናዊ የጦር መሳሪያ ስሌት ሲታሰብ የአይን እርግብግብታ ያህል አጭር ከመሆኑም በላይ ነዋሪው በየዕለቱ የጠመንጃ አፈሙዝ እያሰበ በስነ ልቦናዊ ሽብር ውስጥ እንዲወድቅ ያስገደደ ክስተት ነው። ኮረብታዎቹ ከጥበቃ ማማነት አልፈው የጥፋት መነሻ ሊሆኑ እንደሚችሉ ማሰብ ብቻ የነገን ተስፋ የሚያጨልም ጥልቅ የታሪክ ማፈንገጥ ነው። በዚህ የፍርሃት አየር ንብረት ውስጥ የፖለቲካው መድረክ በከንቱ የቃላት ጦርነትና በእርስ በርስ ውንጀላ ታጅቧል። የትግራይና የፌዴራል አስተዳደሮች ለችግሩ መባባስ ጣታቸውን ወደ የራሳቸው ከመቀሰር ይልቅ አንዱ በሌላው ላይ የጥፋተኝነት ካባ ለማልበስ ሲሽቀዳደሙ ይስተዋላል። በህወሓት ሁለተኛ ደረጃ አመራር የሆኑት አማኑኤል አሰፋ የፌዴራል ወታደሮች ከሁሉም አቅጣጫ እየገፉ መሆናቸውን ጠቅሰው ትግራይ እየተከበበች መሆኗን መግለጻቸው የፖለቲካውን የከረረ ጫፍ ያሳያል። ግጭት የመከሰቱ ዕድል እጅግ ከፍተኛ መሆኑን መናገራቸው ጦርነት እንደማይቀር የተነገረ የሞት አዋጅ ያህል በዜጎች ጆሮ ላይ ያቃጭላል። ከበባ የሚለው ቃል በራሱ የሚያስተላልፈው ስነ ልቦናዊ መልእክት ጥልቅ ነው። አንዱን ወገን እንደ ተጠቂና በህልውና ስጋት ውስጥ እንዳለ አድርጎ ሲስል፣ በሌላ በኩል ደግሞ የመልሶ ማጥቃት ወይም የመከላከል ቁጣን ለመቀስቀስ ኃይለኛ የፖለቲካ ቋንቋ ሆኖ ያገለግላል። በተቃራኒው ደግሞ ጠቅላይ ሚኒስትር አብይ አህመድ ባልተለመደ ሁኔታ በትግርኛ ቋንቋ ባደረጉት ንግግር ጦርነት እንደማይፈልጉ ማሳወቃቸው የፖለቲካውን መድረክ ይበልጥ ውስብስብ ያደርገዋል። ቋንቋን እንደ ድልድይ በመጠቀም የትግራይን ህዝብ ልብ ለማግኘት የተሞከረበት ይህ አካሄድ ህወሓት ትንሽ እንኳን ቢሆን ስምምነት ለማድረግ ዝግጁ አይደለም ከሚለው የሰላ ትችት ጋር ሲጣመር የሰላም ጥሪው በጥርጣሬ እንዲታይ አድርጎታል። በአንድ በኩል የወይራ ዝንጣፊ ሲዘረጋ፣ በሌላ በኩል ደግሞ የጦር መሳሪያ ሲወለወል መመልከት ተራው ዜጋ የትኛውን እውነት እንዲያምን ግራ የሚያጋባ ነው። ይህ አይነቱ የፖለቲካ ልሂቃን መወዛገብ የችግሩን ስር ነቀል መፍትሄ ከማምጣት ይልቅ ሁለቱም ወገኖች ከራሳቸው የፖለቲካ አቋም ንቅንቅ ላለማለት ያሳዩትን እልህና ትዕቢት የሚያንጸባርቅ ነው። ይሁንና ይህ ሁሉ የከረረ የፖለቲካ ትርክት፣ የሊቃውንት ትንታኔና የጦር አዛዦች ስሌት ጭር ባለችው የጨርጨር ገበያ ውስጥ አነስተኛ የቅመም ሱቅ ተቀምጠው ኑሮን ለማሸነፍ ለሚታገሉት ለ50 ዓመቷ ብርሃን አድሃና ምንም አይነት ትርጉም አይሰጥም። በብርሃን እይታ ጦርነት በቴሌቪዥን መስኮት እንደሚታይ ድራማ ወይም በፖለቲከኞች የንግግር መድረክ ላይ እንደሚንሸራሸር ርዕሰ ጉዳይ አይደለም። ጦርነት ማለት ያጠራቀሙት ንብረት መውደም፣ ያሳደጉት ልጅ በከንቱ መቅረት እና የዕድሜ ልክ ልፋት በአንድ ጀንበር አመድ መሆን ማለት ነው። ጦርነት አጥፊ ነው፣ ሀገሮችን ያፈርሳል፣ ከጦርነት የምናተርፈው ምንም ነገር የለም በማለት የተናገሩት ጥልቅ የህይወት ፍልስፍና ከማንኛውም የፖለቲካ ንግግር ይልቅ የእውነታውን ልብ የሚነካ ነው። የብርሃን ሱቅ የቅመም ጠረን ዛሬ በባሩድ ጭስ ስጋት ተውጧል። ጸጥታው የሰላም ሳይሆን የአውሎ ንፋስ መምጫ ዋዜማ ሆኖባቸዋል። የብርሃን ቃላት የብዙሃኑን የኢትዮጵያውያንን ድምፅ የሚወክል ናቸው። ፖለቲከኞች ስለ ክብር፣ ስለ ድንበር፣ ስለ ታሪክና ስለ ፖለቲካዊ የበላይነት ሲከራከሩ፣ መሬት ላይ ያለው ዜጋ ግን የሚጨነቀው ስለ ዕለታዊ ጉርሱ፣ ስለ ቤተሰቡ ደህንነትና ስለ ነገው ብሩህ ተስፋ ነው። ከበባው ፖለቲካዊ ይሁን ወታደራዊ በመጨረሻው ዋጋ የሚከፍለውና በጦርነቱ እሳት የሚለበለበው ንጹሑ ዜጋ ነው። የጨርጨር ኮረብታዎች ላይ የታጠቁት መሳሪያዎች ወደ ታች ሲያነጣጥሩ የሚመቱት የፖለቲካውን ልዩነት ሳይሆን የብርሃንን የቅመም ሱቅ፣ የሕፃናትን ትምህርት ቤት እናም የሕዝብን የሰላም ህልም ነው።
ይህ ዘገባ የሚያሳየው አንድ ትልቅ ሐቅ ቢኖር የፖለቲካ ልሂቃኑ የገቡበት የትዕቢትና ያለመደራደር አዙሪት ሀገርን ወደ ለየለት የጥፋት አዘቅት ይዞ እየገሰገሰ መሆኑን ነው። ኮረብታ ላይ የተመሸገ ጦርና በእልህ የተሞላ አንደበት የችግሩ ማስታወሻ ሳይሆን የባሰ እልቂት ማቀጣጠያዎች ናቸው። የጨርጨር ከተማ አፋፍ ላይ የተደቀነው አደጋ የአንድ አካባቢን ብቻ ሳይሆን የጠቅላላውን ሀገር ስብራት የሚያመላክት ነው። እውነተኛ ጀግንነት በጦር ሜዳ ከመፋለም ይልቅ የራስን ጥቅም ወደ ጎን ትቶ ለሕዝብ ሰላም ሲባል ጠረጴዛ ዙሪያ መቀመጥን ይጠይቃል። የብርሃን አድሃና የህመም ጩኸት ጦርነት መፍትሄ እንዳልሆነና የጥፋት መንገድ ብቻ መሆኑን ለታሪክ የሚተው ሕያው ምስክር ነው። የፖለቲካው ማህበረሰቡ ይህንን የእናቶችን ባና የዜጎች ፍርሃት ተረድቶ ከመሳሪያ ቋንቋ ወደ እርቅና ውይይት መመለስ ካልቻለ ጦርነት ሁል ጊዜም ኪሳራ ነው፣ አሸናፊ የሌለው ሁሉም ሀገርና ትውልድ የሚሸነፍበት የሞት ቁማር ሆኖ ያልፋል። ክቡራንና ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እያመሰገንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።